የሁለታችንም ስሜት በቃ ማወቅ ቻለ ማለት እኔ ለሱ ምን አይነት ስሜት እንዳለኝ ሪምም ለሱ ምን አይነት ስሜት እንዳላት ሁለታችንም ምን አይነት ፊሊንግ እንዳለ ለሱ መረዳት ይቻለ ይመስለኛል። እና ደግሞ በጣም ያስተማረን እኔ በቃ ማለት የዛን ጊዜ እንደዛ ማድረግ እንዳልነበረብኝ እኔ ፈልጊው እንዳልነበር አውቃለሁ፣ ግን እንደዛ ማድረግ እንዳልነበረብኝ በጣም አስተምሮኛልና ስላልኩኝ መጣሽ። ቆይ ሪም ይባላ ባላ የት ነው የምትሄጂው? ወረክ ይያለ ይጠራሽኝ ነኝ እንዴ? አንቺ ምን ችግር አለው? አውቂ ነው እኮ እስከዛሬ ድረስ ስልክ ማላነሳሽ አሁን መጥራት አልነበረብሽ። አሁን እኮ የተፈጠረው ነው አይደል? ጉዴ ማሰብ ያለብሽ ባቅም አልመጣም። ሀያት እሱ አምጣው 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 እኔ ያገዥልኝ ለአንተ ምገዝልሃለሁ፣ ግን እኔ እንደምወድ አታውቂም። አውቃለሁ እኔ እንደምወድ አታውቂም እና ታዲያ እኔ እንደምወድ ያወቅሽ ለሷ እንዴት ማለት ይቅርታ እንድታረግልኝ በደንብ እንድታረግልኝ እኮ ነው። ሙቢ አምጣውሽ ላንተ ሰላም 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 ሰላም። ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ ውሎ እንዴት ናችሁ? በአጠቃላይ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም 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 ደህና ነኝ። በጣም ከምነግራችሁ በላይ ያው ፍቅት ብዬላችኋለሁ። ዛሬ በጣም ደስ ብሎኝ ነው የመጣሁት። ለምንድን ነው አትሉኝም? እስኪ ጠይቁኝ። ለምንድን ነው እንዴት ደስ አለሽ ምናምን ይባላል እና ከጠየቃችሁ ልንገራችሁ ማለት ባትሉኝም ልነግራችሁ ነውና ዛሬ አላስታውቅም እንዴት ደስ እንዳለኝ እኮ በጣም ነው ደስ ያለኝ። ማለት አዲስ አበባ በመጣሁባቸው ጊዜያቶች ውስጥ እንደ ዛሬና የመጣሁበት ቀንና እንደ ዛሬ በጣም ደስ ብሎኝ አላውቅም። በጣም ነው ደስ ያለኝ ወላሂ። ለምንድን ነው እንዴት ነው ካላችሁኝ ከሙቢ ጋር እርቅ እንደፈጠርን ማለት ያለውን ነገር በስርዓት ስለነገረኝ ይቅርታም ስለጠየቀኝ በጣም ደስ ብሎኛል ዛሬ። እንዲህ ደስታው ምን እንዳለ ሆኖ ሪምን አግኝቻት በጣም በጣም ላመሰግናት እፈልጋለሁ። ወላሂ ሳልነግራችሁ ማለፍ ማልፈልገው የሁለታችንም ስሜት በቃ ማወቅ ቻለ ማለት እኔ ለሱ ምን አይነት ስሜት እንዳለኝ ሪምም ለሱ ምን አይነት ስሜት እንዳላት ሁለታችንም ምን አይነት ፊሊንግ እንዳለ ለሱ መረዳት ይቻለ ይመስለኛል። እና ደግሞ በጣም ያስተማረን እኔ በቃ ማለት የዛን ጊዜ እንደዛ ማድረግ እንዳልነበረብኝ እኔ ፈልጊው እንዳልነበር አውቃለሁ፣ ግን እንደዛ ማድረግ እንዳልነበረብኝ በጣም አስተምሮኛልና ሙቢ በዚህ አጋጣሚ በጣም ነው ያስተማርከኝ። መናገር ከምችለው በላይ በጣም ተምሬበታለሁ። ወላሂ በጣም ነበር የከበደኝ። ሲቀጥል ማለት እንደዚህ እኔ ሚዲያ ላይ አልቅሻ አላውቅም፣ ብዙ ሰው ያውቃልና እስካለቅስ ድረስ ነውና ማለት በጣም በጣም አስተምረኸኛል ሙቢ እና የጥፋቴንም እንትን እንዳገኘውኝ ነው የተሰማኝና ማድረግ ነው ምናምን በጣም ቀጣይ ነው። በጣም 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 ሙቢ በጣም በጣም ከምነግርህ በላይ ነው የቀጣይ እና ይሄን ያክል እኔ ይገባኛል ብዬ ባላስብም በጣም ቀጣይኛል። ጀግን አልሐምዱሊላህ ነው የምለው። ይሄ ጊዜ ካለፈን ሌላው የሚከብደኝ አይመስለኝምና ቤተሰቦች አሁን እነሱን እንጠብቃቸው። ሙቢን ጋር ደውዬልታለሁ። በማርፈድ ሁለቱም አይታሙም እና ጎበዝ ናቸው እና እንጠብቃቸው ቤተሰቦች።
አይ ቀልድ በጣም ልትወጪው ነገር ልጅሽ ወላሂ ማለት አንቺ ብቻ አይደለሽ። በእርግጥ ብዙ ሴቶች ይወዳሉ። ሀሰንም ይወዳሉ፣ ዘለቀም ይወዳሉ፣ ብዙ ሴቶች ይወዳሉና አሪፍ ነገር ዘሌ በጣም ነው የምትወደው። አይኔ አትደበው ተሻላርለ ዋናው አንቺ መመቸትሽ ነው እንጂ አለቅላቂ አንፈልግም። የአንዳንድ ሰዎች ወሬ አንሰማም እኛ። ካሜራውን ያዝልኝ ነው ሂዳ ሰልፊ ሆነ ጀመር ማን ጠርቶ ነው የመጣው? እኔ ዝም ብዬ እንትን ልበለው ወይ ልርዳው በሚለው ነው አይደለ? ኧረ ቤተሰብ ምንድን ነው እያረክ ያለው? ለኔ አልነበር እንዴ? ሁለች እኮ ነው ቢ አልፈልግም። አምጣው እንዴ እንካያዝ ይቅርታ፣ እኛ እንዳንተ አይነት ሰው አንፈልግም። ሄደዛ ማለት ነው የምትገዛላት እንፈልግ ሰምተኝ ልጁን ይወል አንድ ነገር አመመኝ ምናምን ቢል ይቅርታ አድርግልን እና ሌላ ታሪክ ማስካሉ ተውና ሌብ ነው ያልታው እና ቤተሰብ በጊዜ ሚስት አገባ ማን ነው እንትን ጓደኛ ያዝ ምትረዳ ቸኮሌት ይዘህላት ብትሄደዋል እንደዛ እና በጣም እንደኔ ይጣፍጣል አይደል? ማለቴ ምርጥ ነው። በጣም ጥሩ ነው። አመሰግናለሁ። ቴንክ ዩ ለቸኮሌቱ አመሰግናለሁ። እና አሁን ወደ ዋናው ሀሳብ ስመጣ ካሜራ ይዤ የመጣሁት የሆነ ነገር አስቤ ነው። እሺ ምን ደግሞ አስበሽ? ምን አሰብኩኝ መሰለ ሙቢ ትላንትና እኔም አንተም ሁላችንም እንደምናውቀው እኔ ይቅርታ ጠይቀኸኝ ነበርና ይቅርታ አድርጌልሃለሁ ማለት ከልቤ ነው። በጣም ደብሮኝ ነበር አውቃለሁ። ሁሉም ያውቃል፣ ቤተሰብ ያውቃል፣ ሁሉም በቃ እኛን እያየ የነበረ ሰው በሙሉ ያውቃል ስለዚህ ጉዳይና እኔ ይቅርታ አድርጌልሃለሁ ከልቤ ወላሂ በጣም ከልቤ ነው ይቅርታ አድርጌልኝ። ከፍቶኝ ነበር በጣም ግን ይቅርታ አድርጌልሃለሁ እና ደግሞ ልክ እንደኔው ይቅርታ መጠየቅ ያለበት ሰው አለ ብዬ አስባለሁ። ማለት አንተ የምታስበው ሰው አለ ይቅርታ መለማን እንቆጥቻለሁ ማስበው ሰው አለ ማለት ነው። ያሰብኩት ሰው ከሆነ ልክ ነኝ ማለት ነው። ዘለቀን ይቅርታ መጠየቅ አለብኝ። ዘለቀ በጣም ዘለቀ ብቻ አይደለም ዘለቀ ወንድምህ ነው ባይዘ ዘለቀ አይቀየምህም ማለት አትቀየመኝም? ቀየሟለ እኔ እንደማይቀየምህ ነው ማስበው እኮ ሊሆን ይችላል ለማስበው። የምር ሲሪየስ ምንድነው ማለት ልክ እንደኔው በፕራንኩ የተቀየመ ሰው አለ ማለት ያስከፋከው ሰው አለ። ላንተ ፕራንክ መሆኑን ምናምን ሊሆን ይችላል ሙቢ ላንተ ፕራንክ ምናምን መሆኑ ብቻ ሊሆን ይችላል የተሰማክና በጣም ይቅርታ መጠየቅ ያለበት ሰው አለ። እሱም ሪምን ነው። በጣም ያስከፋት ሙቢ ወላሂ በጣም የተቀየመችና እኔ ደግሞ እንደዚህ ተቀያይማችሁ እንድቆዩ አልፈልግም። ተረዳኸኝ? ምንም ያክል ፕራንክ ቢሆን ቀልድ ነው ምናምን ብንባባልም አለ እኮ ሁልጊዜ እኛም እንደራረጋለን እኮ ግን ይሄኛው ደግሞ ለሷ በጣም ከባድ ነው። በጣም ከባድ ነበርና እኔም ብቻ ሳይሆን ይቅርታው ሪምንም ይገባታል ሙቢ ልክ ነሽ። አይ እሷንም ይቅርታ ለመጠየቅ ፈልጌ ነበር ማለት ቤተሰብ እናንተ ተረድታችሁኛል ብዬ አስባለሁ። ማለት ይሄን ነገር ሳደር ነገራችኋለሁ ማለት ያው ከዚህ በፊት የለቀቁትን ቪዲዮ ማየት ትችላላችሁ። ያው ባለፈውም እንደነገርኳችሁ ብዙ ጊዜ እንደዚህ ያጋጥመናል እና ያንን ነገር እንዴት ነው ፊክስ ልናደርግ የምንችለው ምናምን የሚለውን ነገር ለማሳየት ነው እንደዚህ አይነት ፕራንክ ያደረኩትና ያው በእርግጥ ይደብራል ማለት አሁን ሪም ደብሯታል። ትክክል ናት። እናም ይቅርታ ልጠይቃት ብዙ ጊዜ ሞክሬያለሁና ያው ትንሽ ስለደበራት ነውና ይቅርታ ደግሞ ታደርግልኛለች ብዬ አስባለሁና አሁንም በቤተሰቦች ፊት ሪም በጣም ይቅርታ በጣም እውነት አንቺ በጣም እህቴ ነሽ፣ ከእህት በላይ ነሽ እና
መልካምነትሽን አሳይተሽኛል። ትክክለኛ የእህትነት ስሜት ምን እንደሆነ አሳይተሽኛልና አንቺን በጣም 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 ይቅርታና አሁን ይሄኛው ነገር አያሳስበንም ማለት እሷም እየመጣች ነው እሷም ማለት ሁለታችንም ማለት ስለዚህ ጉዳይ እሷ ምንም አታውቅም። ሙቪ እንደምመጣ ምናምን አልነገርኳትም፣ ግን እኔ ላገኛት እንደፈለኩኝና በቃ ለወራት እንደፈለኩኝ ነው የነገርኳትኝና ሙቪ በጣም ይቅርታ እንድጠይቃት እፈልጋለሁ። ምክንያቱም አስቀይም ይሄንን እድልማ ካመቻችሽልኝ በጣም ነው ይቅርታ ልጠይቃት የምፈልገው። ማለት ሁሉንም ነገር አመቻችቼ ነው። ስልክ ራሱ ማለት እየነሳች አልነበረም ማለት ያደግሽ ጎብዘሻል ማለት ነው። በጣም ማለት እና ያው ከደወልሽላት አይቀርማ በደንብ ይቅርታ ልጠይቃት እፈልጋለሁ። እንደውም እንኳን ጠራሽልኝ እተማመንብሃለሁ ማለት እንደምታሳምናት ስለገባኝ ነው። በአካል ቢሆን ሞር ከስልክ ይልቅ በአካል ቢሆን እንደሚያሳምናት እርግጠኛ ስለሆንኩኝ ነው የደወልኩላትኝ እና አንተንም የጠራሁት ለዛ ነው። እና እኔም ባለሁበት ሁላችንም ቤተሰቦችም ዘሌም ባለበት ሁላችንም እንደዚህ ቢሆን ማኩት ነግሪ ነበር። የሆነ ስጦታ ይዤላት መጥቼ እኔ ይዤላታለሁ። አንቺ ነሽ ታዲያ ምን ችግር አለው? አለ ካሜራማን ዘሌ ጋር ነው እናትና በጣም ደስ ብሎኛል እንትን ስላልኩኝ መጣሽ። ቆይ ሪም ይባላ የት ነው የምትሄጂው? ወረክ እያለ ይጠራሽኝ እንዴ? አንቺ ምን ችግር አለው? አውቂ ነው እኮ እስከዛሬ ድረስ ስልክ ማላነሳለሽ። አሁን መጥራት አልነበረብሽ። አሁን እኮ የተፈጠረው ነው አይደለም? ጉዴ ማሰብ ያለብሽ ባቅም አልመጣም። ሀያት እሱ ያሁኑን እኮ አይደለም ማየት ያለብሽ። ማለት የመጀመሪያ የነበራችሁን ነገር አስበሽ መሆን አለበት። ያረጋውን ነገር ታውቂያለሽ አንቺማ እኮ። ስትጣሉ ደግሞ ጥሩ አይደለም አውዴ። እንደዚህ ተቀያይማችሁ መቆየቱ እኮ ጥሩ አይደለም። እንዴ በሆነ አጋጣሚ እኮ ትገናኛላችሁ። ወንድምሽ አይደል? ጓደኛሽ እኮ ነው። ማንገናኛው በአላህ ብዬሽ እንትን እንድትይ አልፈልግም። በእናትሽ ማለት ተረጋግተሽ አውሪ። አንቺም እሱም ቢያወራሽ ደስ ይለኛል እና አውሩ። እሺ ወደዚህ ቀን እንደዚህ አጥኝ በኋላ ሙቪም ደግሞ አውራት ማለት በጣም ከፍቷታል ምናምን። አሬ በአላህ ማለት እኔ እንድታወሩ ፈልጋለሁኝ። እንደዚህ ተቀያይማችሁ እየተኮሳታተርሽበት አንተ እሱም እንደዚህ የሆነ ነገር የለም ማለት አውርተን እኮ ቢሆንም ግን ይቅርታ ልጠይቅሽ ይገባል አይደል? እኔ ችግር የለውም ምንም አላረገም። ይቅርታ መስጠት ነገር አይደለም። ከትላንትና ወዲያ በጣም ፈልጌሽ ደውዬልሽ ነበር። ጓደኛዬንም ኢቭን ቤት ድረስ መጥቼ ነበርና ላገኝሽ አልቻልኩም እና በጣም ይቅርታ አድርጊ። አሁን ራሱ እሷ አመቻችታ ማለት አልነገረችኝም። በእርግጥ አንቺ እንደምትመጪ እፈልጋለሁ ብላኝ በዛው አንቺ እንደጠራችሽ ነው የነገረችኝ እንጂ አንቺ እንዳለሽ አላወኩም ነበርና ጀመር እኔም አንተ መኖሩን ባግኖሩ አልመጣም። አይ አሁን ይቅርታ እንድታረግልኝ ሙቪን ከልብ ያን ነገር ያደረኩት እኔ አንቺ ምን አይነት ስሜት አለሽ ለኔ? እውነት እንደ እህት ነው የምታየኝ ወይስ እሷ ጋር ሌላ ነገር አለ ምናምን የሚለውን ነገር ለማወቅ ነበር። ማለት ይሄን ነገር እኮ ታውቃለህ ከዚህ በፊት እዚህ ድረስ ነው ማውቀዋለሁ፣ ግን በደንብ ለማወቅ ነው እንደዚህ ያደረኩትና በጣም ይቅርታ እና ተቃቀፉ ደስ ይለኛል። አረ በአላህ ማለት ከልቡ ነው ይቅርታ እየጠየቅሽ ያለው ማለት እኔም እኮ በጣም ነው የከፋኝ፣ ግን ደግሞ ዋናው ማወቅ ነው። እኔ ማወቅ ፈልግ ነበር ገባሽ? እርግጠኛ መሆን ፈልግ ነበር። እኔ ያንን ነገር ደግሞ እርግጠኛ ሆኜበታለሁ አውቄያለሁና በጣም ይቅርታ እንድታደርግልኝ እፈልጋለሁ። ካስከፋሽ አፉ በይኝ። አፉ አይ ችግር የለውም ማለት ይሄን ያህል ይቅርታ የሚያስጠይቅ ነገር አይደለም። ብቻሽ ስልሽ ከልብሽ አንቺ ደስ ብሎሽ ማለት እንድትረጅኝ እፈልጋለሁ። ይሄን ነገር ሳደርግ ተናግሬያለሁ። ይሄን ነገር ሳደርግ ብዙ ሰው እንደዚህ ያለ ገባሽ? የሚያፈቅረው ሌላ ነው፣ የሚፈቀረው በሌላ ነው እና ህይወትኛ እንደምናስባት አይደለችም ማለት ያን ነገር ለማሳየትና ምናልባት አንቺ ጋር ለኔ ምን አይነት ስሜት አለ? እቺ ልጅ እውነት እህት ወንድም የምትለኝ ከልቧ ነው ወይስ ከልቧ አይደለም የሚለውን ነገር እርግጠኛ ለመሆን ነው ያንን ነገር ያደረኩትና ይቅርታ። እሺ ብቻ ችግር የለውም። ደስ ብሎሻል? አዎ እንግዲህ ቆንጆ ወላሂ ደስ ብሎኛል። እና ቤተሰብ ውፍ አልሐምዱሊላህ ጭንቅ ብሎኝ ነበር። ተረድተሽኛል? አሪፍ ተረድቻለሁ። ብቻ ጥሩ እህት መሆንሽን አስመስክረሽልኛልና
ከልብ ነው የሚፈልገው። ሁሉም አይቀርም እንዴ እና የኔ ቆንጆ አይንሽ እንዳገልጪ ሙቢ አይኔን አትየኝ እና አይኔት አምጣው እኔ ያገዥልኝ ለአንተ ምገዝልሃለሁ ግን እኔ እንደምወድ አታውቂም አውቃለሁ እኔ እንደምወድ አታውቂም አውቃለሁ እና ታዲያ እኔ እንደምወድ ያወቅሽ ለሷ እንዴት ነው ማለት ይቅርታ እንድታረግልህ በደንብ እንድታረግልህ እኮ ነው ሙቢ አምጣውሽ ለአንተ ሌላ ኧረ አሪፍ ነገር ነው ተወልደለው እንዴ ማልወደው ነገርማ ይዛልኝ እኮ አይሁን ስጦታ ነው ደግሞ ስጦታ ይናገር እንዴ ባልወደው ችግር እኮ አይንሽን ደፈ እኔ ነኝ የምሰጣት ሙቢ እረፍ አሁን ግለጭ ያርቁም ነገርኛ ልጅ በዛ አጋጣሚ አለመርሳትሽ ማለት ነው ወደው ነገር የኔ ማር በመጀመሪያ ሀዩዬ ለስጦታው በጣም ነው የማመሰግነው እና ደግሞ ሁሉም ነገር ተስተካክሎ ምናምን ነገር እንደዚህ ሆኖ ስላያቸው በጣም ደስ ብሎኛል። ያው ከዚህ በኋላ ደግሞ የምንጠብቃቸው በምንድነው በፍቅር አንድ ላይ ሆኖ ደስተኛ ሆነው ሀዩ ደግሞ አዲስ አበባ መታ ሰርጋቸውን ከዛ ደግሞ ባለፈው ምን ብላለች? አራት ልጅ ወልዳለሁ ብለሻል። 5 ነው ያለችው። 5 ነው ጭራሽ 5 ነው። እንዴት ነው? በጣም ነው እንደ ሰርግ ይፈልግ ሽቱ በጣም አሪፍ ነውና ያን ነገር እናያለን። እኔ ምን ሰርጋችሁን እኔም እፈልገዋለሁ። የማን እንዴት ታደርጋለሽ እንዴ? አንቺ ምንድን ነው ሚስጥር ብታወጪ ቤተሰብ እሷን አትስማት እና ቤተሰብ በጣም ደስ ብሎኛል። ሁለቱም እንደዚህ ሆኖ ስላየዋቸው እና ያሰብኩት ነገር በትንሹም ቢሆን ተሳክቷል ብዬ አስባለሁ። ቤተሰቦቼ ስለነበረን ቆይታ በጣም እናመሰግናለን። እኛም ደስ ብሎናል። ደስ ብሏችኋል? በጣም አሞኛልና ደክሞኛል። በቃ ችግር እንደዚህ ይዛለሁ እና ቤተሰቦቼ ለነበረን ጊዜ እናመሰግናለን። በዚህ አጋጣሚ ከልብ አመሰግናለሁ ይቅርታ ስለተቀበልሽኝ፣ አንቺ ደግሞ ይቅርታ ስላስደረግሽልኝ አመሰግናለሁ። ክበርልኝ እንዴ